ህንድና ፓኪስታንን ላለፉት 78 ዓመታት ስታወዛገብ የከረመችው ካሽሚር ግዛት አሁንም ከደቡብ እስያ አልፋ ዓለምን እያነጋገረች ትገኛለች። ላለፉት ቀናት በሁለቱ ጎረቤት ሀገራት መካከል ተፋፍሞ የነበረው ጦርነት ለጊዜው ጋብ ቢልም ሁለቱም ሀገራት ውጊያ ያቆምነው ለሰላም ስንል ነው፣ ጸባጫሪነት ካለ ግን ወደ ውጊያ መመለሳችን አይቀርም እያሉ ይገኛሉ። አሜሪካ አሸማግለዋለሁ ባለችውና ባለፈው ቅዳሜ በተፈጸመው የተኩስ አቁም ስምምነት መሰረት የሁለቱ ሀገራት ቱጫ መዘዛ ጋብ ካለ በኋላ ለመጀመሪያ ጊዜ በመገናኛ ብዙሃን በኩል ብቅ ብለው አስተያየታቸውን የሰጡት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲም ህንድ ውጊያውን ያቆመችው በጊዜያዊነት ነው ሲሉ ተናግረዋል። ሀገሬ ምንም አይነት የሽብር ጥቃት የሚደርስባት ከሆነ አጸፋውን ለመመለስ ወደ ኋላ አትልም ሲሉ ያከሉት ጠቅላይ ሚኒስትሩ ያሁኑ ውጊያም ቢሆን በደረሰብን የሽብር ጥቃት ሳቢያ የተነሳ ነው ሲሉ ጠቁመዋል። ምንም እንኳን ፓኪስታን ከቀናት በፊት በህንድ ቁጥጥር ውስጥ በሚገኘው የካሽሚር ክፍል በደረሰው የሽብር ጥቃት እጅ የለበትም ስትል የምትገልጽ ብትሆንም ህንድ ግን ጥቃቱ የደረሰው በፓኪስታን እርዳታ ነው ስትል አስረግጣ ትናገራለች። ህንድ ይህንን ጉዳይ ያስረዱልኛል በሚል የተለያዩ ማስረጃዎችን ከማቅረብ አልፋ ከዚህ በኋላ ከፓኪስታን ጋር ንግግር የማደርገው ከሽብር ጋር የተገናኘ አሊያም የካሽሚርን ጉዳይ ብቻ የሚመለከት ከሆነ ነው በሚል መስመሯን ለይታለች። የፓኪስታኑ ጠቅላይ ሚኒስትር ሼህባዝ ሸሪፍ ደግሞ የተኩስ አቁም ስምምነት ላይ የደረስነው ለሰላም ባለን ፍላጎት ነው፣ የፓኪስታንን ሉዓላዊነትና የግዛት አንድነት የሚፈታተንን ጉዳይ ግን አንታገስም ሲሉ ነው አስረግጠው የተናገሩት። ይህም ህንድም ሆነች ፓኪስታን የጦርነቱ ጠንሳሽ አድርገው የሚመለከቱት በውጊያው በተቃራኒ አቅጣጫ የቆሙትን ስለመሆኑ የሚያረጋግጡ ሆኗል። የፓኪስታንን እያንዳንዷን እርምጃ እንከታተላለን ሲሉ ኮስታራ ንግግር ያሰሙት የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ሁለቱ ሀገራት ወደ ጠረጴዛ መጥተው ሊነጋገሩ ይገባል በሚል የሚደረጉ ግፊቶችን ተችተዋል። ከካሽሚርና ከሽብርተኝነት ጉዳዮች ከፓኪስታን ጋር ለመነጋገር አንፈልግም የምንለው ሽብርና ንግግር አብረው ስለማይሄዱ ነው የሚሉት ጠቅላይ ሚኒስትሩ ንግድና ሽብርም አብረው አይሄዱም በማለት ጎረቤታቸውን ክፉኛ ወርፈዋል። ፓኪስታን ግን የሚቀርቡባትን ወቀሳዎች ሙሉ በሙሉ ውድቅ በማድረግ ህንድ ሉዓላዊ ግዛቴን በመጣስ ጥቃት ፈጽማብኛለች ስትል የምትከስ ናት። የትኛውም ዲፕሎማሲያዊም ሆነ ወታደራዊ ጥረት መፍትሄ ያልሰጠው የካሽሚር ጉዳይ ግን ሁለቱን ጎረቤት ሀገራት በየጊዜው ለመሰል ግጭት የሚጋብዝ ያልተቀበረ ቦምብ ሆኖ ቀጥሏል። እኔ የሰላም ሰው ነኝ፣ የሩሲያውም ይሁን የጋዛው ጦርነት በእኔ የፕሬዝዳንትነት ዘመን ላይ ሊነሱ አይችሉም ነበር፣ አሁንም ቢሆን ጦርነቶች እንዲቋጩ ማድረግ የሚቻለኝ እኔ ነኝ ሲሉ ስለ ራሳቸው በተደጋጋሚ ሲናገሩ የሚደመጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ ህንድና ፓኪስታን ወደ ሰላም እንዲመጡ ማድረግ የቻልነው እኛ ነን ሲሉ የተናገሩ ቢሆንም የህንድ ወዳጃቸው ሞዲ ትላንት ባደረጉት ንግግር ላይ ግን ትራምፕን ሲያመሰግኑ አሊያም ከጉዳዩ ጋር አያይዘው ሲያነሷቸው አልተደመጡም። ህንድን ከፈረንጆቹ 2014 ጀምሮ እያስተዳደሩ የሚገኙት ሞዲ ከትራምፕ ጋር ወዳጅነት እንዳላቸው የሚነገርላቸው ሲሆኑ ትራምፕ ዳግም ወደ ነጩ ቤተ መንግስት ከተመለሱ በኋላ ዋሽንግተን ድረስ ሄደው ለመወያየትም ጥቂት ቀናት ብቻ ነበር የወሰደባቸው። ምንም እንኳን ህንድ ከሩሲያ ጋር ያላት ግንኙነት ብሪክስን የመሰለ ትራምፕ በአይነ ቁራኛ የሚመለከቱትን ድርጅት ከሌሎች ሀገራት ጋር ለመመስረት ያስቻላት ቢሆንም ከአሜሪካ ጋርም ሞቅ ያለ ግንኙነት ከመመስረት አልፋ መሳሪያ እስከ መሸመት ደርሳለች። ምንም እንኳን ህንድና አሜሪካ በመሰል ወዳጅነት ውስጥ ቢገኙም ህንድ ከፓኪስታን ጋር ባላት ግንኙነት ውስጥ ሌላ ሶስተኛ ወገን ማስገባት አትፈልግም የሚለው የቢቢሲ ትንታኔ ጠቅላይ ሚኒስትር ሞዲ ከተኩስ አቁም ስምምነቱ ጋር በተያያዘ የፕሬዝዳንት ትራምፕን ስም ያላነሱት ከዚሁ የመንግስታቸው አቋም ጋር በተያያዘ ስለመሆኑ አትቷል። በህንድ የውጭ ጉዳይ መስሪያ ቤት ስለ ሶስተኛ ወገን አሸማጋይነት ማንሳት እጅጉን የተከለከለ ጉዳይ ቢሆንም ፓኪስታን በአንጻሩ የሶስተኛ ወገን መግባትን በደስታ የምትቀበለው ጉዳይ ስለመሆኑ ይነሳል። ይህ ሁኔታም ሁለቱ ሀገራት በቅርብ ጊዜ ወደ ንግግር እንዳይመጡ ሊያደርግ ይችላል የሚል ስጋትን ፈጥሯል። ምንም እንኳን አሜሪካ በምክትል ፕሬዝዳንቷ ጄዲ ቫንስ በኩል የህንድና የፓኪስታን ጉዳይ ቀዳሚ ትኩረት የሚሰጠው አለመሆኑን ብታነሳም በውጭ ጉዳይ ሚኒስትሯ እንዲሁም በፕሬዝዳንቷ በኩል ግን የማሸማገል ስራ እንደሰራች በይፋ ገልጻለች። ይህ የአሜሪካ እንቅስቃሴም በፓኪስታን ዘንድ ስለመወደዱ ነው ከኢስላማባድ በኩል የተሰማው። የፓኪስታን ጉዳይን በቅርበት ይከታተላሉ ያላቸውን ተንታኞች ጠቅሶ ትንታኔ ያስነበበው ቢቢሲም የፓኪስታን መንግስት አሜሪካ እጇን በጉዳዩ ላይ ማስገባቷን እንደ ድል ይቆጥረዋል ሲል አትቷል። ፓኪስታን ከህንድ ጋር ባላት ግንኙነት መተማመን የለም ብላ ታምናለች። ለዚህም ሲባል ሶስተኛ ወገን ገብቶ ሊያደራድረን ይገባል የሚል አቋም አላት በሚልም ይነገርላታል።
ከአሜሪካ ቻይናና ጀርመን ቀጥላ የዓለምን አራተኛ ግዙፍ ኢኮኖሚ እንደምታንቀሳቀስ የሚነገርላት ህንድ ኢኮኖሚዋ እንዲሁም ወታደራዊ አቅሟ እየተጠናከረ መምጣቱ መሰል ችግሮችን በራሴ ቀርፋለሁ የሚል አቋም እንዲኖራት ስለማድረጉም የሚነገር ሲሆን ጠቅላይ ሚኒስትር ናሬንድራ ሞዲም ከፓኪስታን ጋር በተገናኙ ጉዳዮች ላይ ይህንኑ አቋም በማንጸባረቅ የሚታወቁ ናቸው። የቀድሞው የአሜሪካ ፕሬዝዳንት ጆ ባይደን አስተዳደር ህንድ በካሽሚር ጉዳይ ምን ያህል ኮስታራ አቋም እንዳላት ማወቁ ራሱን ከጉዳዩ እንዲያገል ማድረጉን የሚጠቅሱ ተንታኞች ፕሬዝዳንት ዶናልድ ትራምፕ ግን የፕሬዝዳንት ባይደንን አካሄድ የሚደግሙ አይመስሉም የሚል ጥርጣሬያቸውን ያቀርባሉ። ቅዳሜ ዕለት እንደተፈጸመ የተነገረለትን የተኩስ አቁም ስምምነት ይፋ በማድረጉ ረገድ ትራምፕ በማንም አለመቀደማቸው ደግሞ ሰውየው ምን ያህል በጉዳዩ ላይ ፍላጎት እንዳላቸው የሚያሳይ ነው በሚል ተጠቅሷል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ወደ ስልጣን ከመጣ በኋላ በበርካታ የዓለም ሀገራት ላይ የተጣለው ታሪፍ እሷንም የጎበኛት ህንድ ለ90 ቀናት የተራዘመላትን 27 በመቶ ታሪፍ በዘላቂ ሁኔታ ለማስቀረት ከአሜሪካ ጋር ንግግር እያደረገች ባለችበት ሰዓት የመጣው ይህ ውጥረት የሁለቱን ሀገራት ግንኙነት ሊያሻክር እንደሚችልም ነው የሚነገረው። ህንድ በካሽሚር ጉዳይ በአሜሪካ አሸማጋይነት ለንግግር የምትቀመጥ ከሆነ በሀገር ውስጥ ከፍተኛ ተቃውሞ ሊቀሰቀስ እንደሚችል ስጋታቸውን የሚያጋሩ አካላትም ጠቅላይ ሚኒስትር ሞዲ አጣብቂኝ ውስጥ ገብተዋል የሚል አስተያየታቸውን አጋርተዋል። ህንድ ከአሜሪካ ጋር ያላት የንግድ ልውውጥ 130 ቢሊዮን ዶላር በደረሰበት በዚህ ሰዓት ፓኪስታንን አስመልክቶ የሚደረጉ ንግግሮች የታሪፉን ጉዳይ ቀላል የሚያደርጉላት ቢሆንም አንድ አይን ያለው በአፈር አይጫወትም እንዲሉ ካሽሚርን እንደ አንድ አይን ማየታቸው ጉዳዩን ውስብስብ አድርጎታል። የሞዲና የትራምፕ ወዳጅነትም ትራምፕ ህንድና ፓኪስታን በካሽሚር ጉዳይ እንዲነጋገሩ ለማድረግ ባላቸው እቅድ የተነሳ ፈተና ውስጥ መውደቁ አይቀርም በሚልም ተሰክቷል። አሜሪካ ቻይና እያሳየች ያለችውን ግስጋሴ ለመቆጣጠር አውስትራሊያ፣ ጃፓንና ህንድን በመጠቀም የአራትዮሽ ንግግር ብሎም እንቅስቃሴ የምታደርግ መሆኑ ደግሞ ጉዳዩ ከንግድ ወዳጅነት ባለፈ ስትራቴጂካዊ አጋርነትን የሚመለከት እንዲሆን አድርጎታል። ከ80 በመቶ በላይ የሚሆነውን የጦር መሳሪያ ግዢዋን ከቻይና የምታስገባው ፓኪስታን ደግሞ በአደራዳሪ በኩል ጥቅሟን ከማስጠበቅ ባለፈ የአሜሪካና ህንድን ግንኙነት መሻከር እንደ መልካም አጋጣሚ የምትጠብቀው ጉዳይ ስለመሆኑ ጥያቄ ውስጥ የሚገባ አይደለም። ህንድና ፓኪስታን የኒውክሌር መሳሪያ ባለቤት መሆናቸው በሀገራቱ መካከል የሚፈጠር ኮሽታ ጎረቤት ሀገራትን ብሎም መላውን ዓለም የሚያሰጋ ጉዳይ ሲሆን ሁለቱ ሀገራት ችግራቸውን እንዲፈቱ ከመጠየቅ ባለፈ መሃል ገብቶ ለማሸማገል የሚጥር ሀገር እምብዛም አይስተዋልም። ሁለቱም ሀገራት ከ170 እስከ 180 የሚደርሱ የኒውክሌር መሳሪያዎች እንዳሏቸው ይገመታል ሲል ያተተው አሶሺየትድ ፕሬስ ይህ የመሳሪያ አቅም ሀገራቱ እርስ በርስ እንዲጠፋፉ ማድረግ የሚያስችል በመሆኑ በመካከላቸው የሚነሳው ጦርነት እንደ ሌሎች ሀገራት ለረጅም ጊዜ የሚቆይ አይሆንም የሚል መላምቱን አስቀምጧል። ይህ የመሳሪያ አቅም ሁለቱ ሀገራት ወደ ተፋፋመና ለረጅም ጊዜያት ወደሚቆይ ጦርነት እንዳይገቡ ያደርጋል። ሀገራቱ ተቻችለው የቆዩትም በዚህ የኒውክሌር መሳሪያ አቅም ተነጻጻሪነታቸው ነው ሲልም መደምደሚያ ሰጥቷል። የጠቅላይ ሚኒስትር ናሬንድራ ሞዲ እንዲሁም የፓኪስታኑ አቻቸው ሼህባዝ ሻሪፍ ንግግሮች ግን አንዳቸው ሌላቸውን በተጠንቀቅ እየተከታተሉ ስለመሆናቸው የሚያረጋግጡ ሆነዋል።